ያው እንዳወጣም እያንዳንዱ ነገር የምናውቀው ነገር ነው። ኤርሚያስን ደግሞ ይሄ ጉዳይ እስር ቤት እንዳስገባው ሁላችንም የምናውቅ ነገር ነው። ስለዚህ በአሁኑ ሰዓት ሚዲያውን ማለት ሚዲያው ስለችው እኔ በታማኝነት መከታተላቸው ስራቸው መወድላቸው በጣም ማከብራቸው እነሱ ናቸው። በቃ ለእውነት የቆሙ እውነትን የሚሰሩ ጀግኖች ስለሆኑ ማለት ነው። አሁን ግን ኤርሚያስም የለም ሉልም የለም፣ የሆነ በጣም ይደብራል። አንዳንድ መረጃዎችን በውስጥ ቢሰሙ ነገር ግን በጣም ነው የሚያስጠላው። ቪዲዮ ካለቀቁ ካላየናቸው ብቻ አንዳንድ መረጃዎችን መስማታችን እኔ ጥቅም ያለው ነገር አይመስለኝም። እንግዲህ የሉል ጉዳይ በጣም አስጊ የሆነ ጉዳይ ነው። ኤርሚያስን ደግሞ እስር ቤት መግባቱ ነው ጨምጨምታ የተሰማው፣ ግን እስካሁን ይፋ የተደረገ ነገር የለም። ግን እንዴት እንደዚህ ነገር ሊደረግ ተቻለ ተብሎ ዛሬ የተያዘው ሰውዬው ፊት ለፊት ሲጠይቁት ባኤ ድምፅህን ገልብጪ እኛ ያወራ ነው ያንተ ድምፅ አድርጌ ያው በአሁኑ ሰዓት በጣም ከባድ ነው። ውድ ቤተሰቦች ምንም ነገር መናገር አትችሉ። በተለይ ለውድ እህቶቼ በጣም ወዳችሁ በጣም መሳሳላችሁ ለውድ እህቶቼ አንድ ነገር ልምከራችሁ፣ ፈቷችሁ ሚዲያ ላይ አትልቀቁ። በአሁኑ ሰዓት በጣም ጊዜውን በጣም ነው የሚያስፈራው፣ በጣም ነው የሚያስፈራው። የምሬ ነው ሙላችሁ እህቶቼ በጣም ተጠንቀቁ። ፈቷችሁ ሚዲያ ላይ አትለጥፉ። በተለይ አይ የሚባለው ነገር ሰውን ያዋርዳል። ያልዋላችሁበት ነው የሚያወላችሁ። ከቤተሰብ ያቆራረጣቸዋል። ከምትወዱ ባለትዳር ከሆናችሁ ከትዳራችሁ ላይ በተለይ እኛ ሀገር ሰው ብዙ ሰው ትዳሩ ትቶ ባሉ ኢትዮጵያ አስቀምጦ ሴቶችን ልጃችሁን ባለቤታችሁ ኢትዮጵያ አስቀምጣችሁ እናንተ አረብ ሀገር መታችሁ የምትሰሩ ሴቶች አላችሁ፣ ወንዶችም እንደዛ። ስለዚህ ይሄ ነገር ደግሞ በጣም ከባድ ነው። ትዳር የሚበትን ነገር ነው። ማን ነው በተለይ እኔ ሴቶችን ነው እኔ ወንድ እንጂ ያናክል ችግር የለውም። ግን ሴቶች በጣም ተጠቀቁ። ፈቶ በጣም ፊትና ነው። ፈቶዋችሁ ሚዲያ ላይ አትበትኑ። ስለዚህ ያው ኤአይ የሚባለውን ነገር ኤርሚያስም ጉድ ሰርቶታል። አኪድ እዚህ እኔ ቤት ያላችሁ የኤርሚያስን ቪዲዮ የምትከታተሉ ብዙ እህቶች ያላችሁ እውነት የሚቆም ሰው እውነት ነው። ግን አንዳንዴ እንደዚህ የተረገሙና ከሴጣን ጎን ጎን የሚሰሩ ሰዎች ሰውን ለማዋረድ ሆነ ብሎ ታጥቀው ሁሉ ነገር አዘጋጅተው ብራቸውን መድበው የሚነሱ በጣም ክፉ የሆኑ ሰዎች አሉ። ምንድነው የተፈጠረው? በእሱ አቀናብረው ኤርሚያስና በረከት እንዳደረጉ አድርጎ የእነሱ ድምፅ አስገብተው እንዲከሰሱና እስር ቤት እንዲገቡ ህግን እንዲጠይቃቸው ነው ያደረጉት። የሚገርማችሁ ነገር ስለዚህ እሱ በጊዜው እንደ ሰለሞንን ያው ይሄ በሙሉ ያደረገው ሰለሞን የሚባለው ነው። ማን ነው ሰለሞን ካላችሁኝ ኤርሚያስ ላይ 3 መጋዘን በኤርሚያስ ስም ፈርሞ ያወጣ ያ መጋዘኖችን ደግሞ ወንጀል የተሰራባቸው ፎርጂ ዶክሜንቶች የሚሰራባቸው ብዙን ህግን ማይፈቅድ ነው ነገር የሚያደርጋቸው ብዙ ሰው የሚሰቃይበት ብዙ ሰው ደግሞ የሚታገትበት መጋዘን ናቸው። እነዛ መጋዘኖችን በኤርሚያስ ስም ያስወጣ ሰው ነው። ስለዚህ ዛሬ ያ ሰው እጅ ከፍንጅ ተይዘዋል፣ በቁጥጥር ስር ውለዋል። ለምንድነው እንደዚህ ያደረገው? ምንድነው ይሄን ያነሳሳ? በዚህ ልክን እንድትክደን ያደረገህ ምንድነው? እኛ ላንተ ክፉ ነበር ነው ወይ? ላንተ ክፉ ነገር እናስብ ነበር ወይ? ለምንድነው በዚህ ልክ ይሄድከው? ለምንድነው ኤርሚያስ ያልሰራው ስራ እንደሰራ ብለህ ፈርመህ ያወጣው ተብሎ ሲጠየቅ እኔ አይደለሁም እነሱ ናቸው ከአቅሜ በላይ የሆነ ብር አምጥተው ሰጡኝ። ስለዚህ እኔ ብሩ አታሉኛል። በተለይ ስለዚህ ውድ ቤተሰቦቼ እኔ በብር ተገድጄ ነው። ምን ላድርግ? ብር በኃይለኛ ተከፍሎኛል። እናንተ ለወደፊት እንወስድሃለን፣ እናስተምርሃለን፣ ጥሩ ቦታ ትደርሳለህ ብላችሁኛል እንጂ እንደነሱ እንደዚህ ብዙ ብር አልሰጣችሁኝም። ግን አሁን ያ ሁሉ ጥፋት ሆኖብኛል። ይቅርታ አስቡት። ይቅርታን የጠየቃቸው በዲና በኩል የተሰጠው ገንዘብ ተቀማ። ለምን? ኤርሚያስ ነገሩ ሙሉ በሙሉ እሱ እንዳላደረገው ፖሊሶች እያንዳንዱ ነገር አጣርተዋል። ወረቀቱ ወጥተዋል። ፊርማው ምኑ እያንዳንዱ ነገር ፎርጂት እንደሆነ ፖሊሶች ስለደረሱበት ነው። ስለዚህ ከዛም ያጣ ከዚህም ከነ ኤርሚያስም ስራ ተባረዋል። ከእነሱ ጋር መስራት አይችልም።
በዲና በኩል ደግሞ ብሩ የተሰጠው በሙሉ ግማሹ ተቀማ፣ በሁለት ያጣ ነው የሆነው። አንዳንዴ በሰው ላይ ክፉ ስንሰራ ጊዜ ክፋት ስንሰራ መጥፎ ነገር ስናደርግ መጨረሻችን ይሄ ነው። አሰባችሁት? መጨረሻችን ይሄ ነው። የሰው ልጅ እንደ ሰው ታምኑ አንድ ሰው አምኖ እናንተ ይሄ ነገር አድርጉ ብሎ ከሰጣችሁ በእምነት ከሰጣችሁ እናንተ በእምነት መስራት አለባችሁ። ቢያንስ ያ ሰው ባያያችሁ ፈጣሪያችሁ በየሃይማኖታችሁ ፈጣሪ ያላችሁ አይደል? ፈጣሪ ያየናል ብላችሁ መስራት ነው ያለባችሁ። ግን የነበልባል ክሩም አባላት በየጊዜ ወንጀል ይሰራሉ፣ ደሞዝ ይከፈላቸዋል፣ ታማኝ ነን ይላሉ፣ ግን አሳልፎ ይሰጣሉ። አሁን ኤርሚ ታሰረ፣ ጥቅማችሁ ምንድን ነው? ዛሬ የመታህ ይቅርታን ለእርሚ ምንድን ነው የሚጠቅመው? በቁሙ ከገደልከው በኋላ እንዲከፋው ካደረግከው በኋላ ስራው እንዲያስጠላው ካደረግከው በኋላ ያላሰበው ግብዳ አምጥተህ ከጣልክበት በኋላ ዛሬ መታህ ይቅርታን ብትጠይቀው ጥቅሙ ምንድን ነው? እስኪ ንገሩኝ ውድ ቤተሰቦች፣ እስኪ ንገሩኝ። ከሁለት ያጣ ሆንኩኝ። እንኳን ከሁለት ያጣ ከዱንያም ከአሄራ የምታጣው ነገር ይሆንብህ። አንተ የኤርሚያስ መታሰር የኤርሚያስ መንገላታት የእነዚህ ሰዎችን መንገላታት ምንም አልመሰለህም። አንተ ጥቅማስ ብቻ ስለጎደለ ነው ከሁለት ያጣ ሆንኩኝ ብለህ ያዙን ልቀቁኝ የምትለው። ምን አይነት አሳፋሪ ልጅ ነው? የሰው ልጅ አያፍርም እንዴ? ሰዎች ስንባል እኮ ማፈሪያ የሚባል ነገር እኮ አለን። ኢሉንታ የሚባል ነገር እኮ አለን። እና እኛ ኢትዮጵያኖች በብዙ ጊዜ ኢሉንታ ነው የሚያስጠቃን። ግን እዛ ክሩ የምትገቡ በሙሉ ሁሌ በብር ትሸጣላችሁ። ህሊናችሁ በብር ትሸጡታላችሁ። ህሊናችሁ ለምን ደግሞ አታስቀድሙት? እንዴት እንቅልፍ ትተኛላችሁ? እንዴት ይዋጥላችኋል? እንዴት አስችሏችሁ ነው የምትራመዱት? ኤርሚያስ ላይ ያደረግከው ነገር በይቅርታ የሚታለፍ ነገር አይደለም። ከባድ ወንጀል ነው የሰራህበት። ለአይምሮ የሚከብድ ነገር ነው የሰራህበት። ስራው እንዲያጣ ነው ያደረገው። ታማኝነት እንዳይኖረው ነው ያደረገው። ያው እድሜ ህዝብን ያውቀዋል፣ ምን አይነት ስራ እንደሚሰራ ለእውነት እንደሚቆም ስራዎቹ በሙሉ ለእውነት እንደሆኑ ህዝብ ስለሚያውቅ ነው እንጂ አንተ ከህዝብን ዘንድ ከፈጣሪም ዘንድ ከስራው ዘንድ ከሁሉም ቦታ እንዲጠየቅ ነው ያደረገው። አሁን ኤርሚያስ ታሰረ፣ ጥቅምህ ምንድን ነው? ምን ተጠቀምክ? ዛሬ አንተ ከሁለቱም ስላጣህ ነው ያዙን ይቀቁኝ ያዙን በምታለቅሰው። ልጆቹ ካጋጫቸው በኋላ እምነት እንዳይኖራቸው ካደረግ በኋላ ኤርሚያስን እንዲታመም ካደረግከው በኋላ መጨረሻ ያላሰበው ዱቡዳ እኮ ነው አምጥቶ ይጣሉበት። በህልሙ በውኑ የሌለ ነገር ያላሰበው ነገር እኮ ነው። ስለዚህ እባካችሁ እንደዚህ አይነት ወንጀል ከምትሰሩ ብትጠነቅቁ ነው የሚሻላችሁ። የእውነት ነው። እውነትን ምን ጊዜ ጥሩ ቦታ ያደርሳል እንጂ ጥሎ አይጥላችሁ። ስለዚህ በሰራችሁት ልክ ጥሩ ስራ ለመስራት ሞክሩ እንጂ ሁሌ ወንጀልን ለመስራት ያልሆነ ግን ልታረጉ አትሞክሩ። አሁን ዛሬ መታ ይቅርታ ጠይቀሃል። ምንድን ነው ጥቅሙ? ልዑልን እዛ ሀገር ሂደዋል። ምን ይደረስበት? ምን ሁኔታ ላይ ይኖር? ምን የሚታወቅ ነገር የለም። ይሄ በሆኑ ያደረጋችሁት እናንተ ናት። የአንተ ብጤዎችን ህሊናቸው ሽጠው ለሆድ አዳሪ የሆኑ ለሆዳቸው ብቻ የሚኖሩ ለጥቅማቸው ብሎ ብቻ የሚኖሩ በታማኝነት የሚሰሩ ሰራተኞችን እንዳይታመኑ ምንም አይነት እምኔታ እንዳይኖር የምታደርጉ ሰዎች ብዙ ሰዎች አላችሁ። እባካችሁ ከእንደዚህ አይነት ነገራቶች ተቆጠቡ። አድርጋችሁ እንደፈለጋችሁ ሆናችሁ እንደፈለጋችሁ ጨፍራችሁ ከተነሳችሁ በኋላ ይቅርታ አድርጉልኝ ተሳስተን ነው ብራሳ ስትሆን ነው። በዛ ሰዓት ህፃን ነበራችሁ። በዛ ሰዓት አይምሯችሁ አይሰራም ነበር። በዛ ሰዓትስ የእውነት አትኖሩም ነበር። ምንድነው ዛሬ ያዙኝ ልቀቁኝ? እኔ ያደረኩት ነገር አይደለም፣ ሆነ ብዬ አድርጌው አይደለም፣ በብርተታልዬ ነው፣ አስገድደዊ ነው፣ እንደዚህ ብለዊ ነው። ይሄ የእናንተ ድራማ ነው እንጂ ማንም በመቶ የሚያስገድግ ሰው የለም። ሲጀመር በነበልባል ክሩም እያንዳንዱ ነገር ጠበቃ ተደርጎላችሁ ነው የምትሰሩት እንጂ ከለላ የህግ ከለላ ተደርጎላችሁ ከህግ አካላት ጋር ከጋርድ ጋር ነው የምዞሩት እንጂ ዝም ብላችሁ አይደለም። ግን አንተ ለሆድህ ስላደርግ ኪስህል እንዲሞላ ስለፈለክ ኤርሚያስን በቁሙ ለመሸጥ ስለፈለክ ነው ያ ሁሉ ያደረከው እንጂ ማንም ያስገድደህ ሰው የለም።
ለምንድነው ድራማ የምትሰሩት? ድራማችሁ እዛ ሂዳችሁ ከወንጀለኞቹ ጋር ድራማ ብትሰሩ አይሻልም? እሺ አስገደው ከሆነ ኤአይ ማን ተጠቀማለ? ለምን የእነሱ ስም አድርጋ አስመስለ ሰራሁ? እንዴ ህሊናህን እንዴት ያስተኛሃል? ምን አይነት ህሊና ይኖርሃል? አብረውህ በልተው አብረውህ ጠጥተው እውነት እንስራ ስላሉ ለእውነት እንቁም ስላሉ ነው እንዴ? የባስ ተብሎ ክደሃቸው ያልሰሩት ወንጀል ሰርተዋል ብለ ያልፈረመው ነገር ፈረመ ብለ ምንም ስሙ የሌለው ያለማያውቃቸው መጋዘኖች የእሱ ናቸው ብለ በእያንዳንዳቸው ከአቅም በላይ የሆኑ ለመስማት ከሚከብድ ብርን ተቀብለ ኪስህ አድርገ ራስህን ቤተሰቦችን አስተዳድረ ዛሬ ኤርሚያስ እንዲያለቅስ እስር ቤት እንዲገባ ካደረግ በኋላ ይቅርታ ነው ተሳስቼ ነው እንዲህ ይሄ በሆነ አድርገሃል። ሁለተኛ ደግሞ ድምጻቸውን ሁሉ ነገራቸው እንዲቀየር አድርገህ ከሰራህ በኋላ ለምንድነው ዛሬ ይቅርታን መጠየቀው? ከአንድ ሁለት ጥፋት እኮ ነው ያጠፋኸው። ያንተው ነገር በጣም የከፋ ነው። ሰው አንድ ጥፋት እሺ ይታለፋል፣ ሁለት ጥፋት ይታለፋል። ግን አንተ ያጠፋኸው ከአንድ ሁለት ሶስት ነው። ይኸው ኤርሚያስ ዛሬ እስር ቤት ነው ያለው። ጥቅምህ ምንድን ነው? ምን ተጠቀምክ? እነዚህ ልጆች ተንከራተቱ። ጥቅምህ ምንድን ነው? ሰው አንድ ወንጀል አይበቃው? ከባባድ የሆኑ ወንጀል የሚሰራባቸው መጋዘኖችን በኤርሚያስ ስም አስመዝግበ ብር ተቀብለ ከተነሳ በኋላ ገና ድምጻቸውና ማንነታቸው ጽሁፋቸው ምናቸው በኤአይ እንድትቀይር አድርገው ያ አስገደው ነው። ህሊናህን ይውቀስ፣ ልቦናህን ይጠይቀ፣ ፈጣሪህን ይጠይቀ። አዎ አድርግ ያለሁ በል እንጂ እነሱ ላይ ምንም አይነት ሰበብ የምታመጣው ነገር የለም። ይቅርታ አድርጉኝ። ዛሬ ይቅርታ ቢያደርጉልህ ምንድን ነው ጥቅማቸው? እስር ቤት ከተወሩ በኋላ ከተሰቃዩ በኋላ ምንድን ነው ጥቅሙ? እንዴ ለምንድን ነው መጀመሪያ ስትሰሩ ጊዜ ቆሞ ብላችሁ ማታስቡት? ለምንድን ነው ለጥቅማችሁ ብቻ የምትጓዙት? እስከ መቼ ነው ይህ ጥቅም? ብራንስ ውሃል ደሞዝህ አነስተኛ ነው ስራ ለቆ መውጣት እንጂ ደሞዙ አነስተኛ ነው ብሎ አይበቃኝም፣ ስራዬ ከባድ ስራ ነው፣ ውጭ ሀገር የሚያስወስድ ስራ ነው፣ ሂድ ውጭ ሀገር ሂደህ ስራ እንጂ እነዚህ ልጆች ሽጠህ ውጭ ሀገር ሂደህ የሚሳካልህ ይመስላል? ሰው የዘራው ነው የሚያጭደው። አንተ እነሱ ሽጠው ውጭ ሀገር ይሄዳለሁ ብለህ ውጭ ሀገር ስትሄድ እዛም እንደሚያጋጥመህ ምን አይነት ክፉ ይሁን ጥሩ ይሁን የሚያጋጥምህ ነገር የለም። ጥሩ በሰራ ቁጥር በሄድክበት በሆኑ ጥሩ ይከተልሃል፣ ፈጣሪው ይከተልሃል፣ ፈጣሪ ጥሩ ነገር ያጋጥማል። ግን በሰው ላይ ወንጀል ሰርታ እነሱ ያልሰሩ ስራ ጭራሽ ያላሰቡ ስራ ጭራሽ ያለ በአይናቸው ያላዩት ስራን ሰርተዋል ብለህ ወንጀል ሰርታ የሚሳካልህ ይመስላል? አስለን መቼም እንኳን ሌላ ሀገር ልትተውና ከሀገርም አትወጣም። ስለዚህ ውድ ቤተሰቦቼ ወላሂ የሚሰማው ነገር በጣም የሚያስጠሉ ነገር፣ ለመስማት የሚቀፍ ነገር ነው የሚሰማው። በኤርሚያስ ላይ ወንጀል ሰርቶ ተነስቶ ዛሬ ይቅርታ አጥፍቻለሁ፣ ወንጀለኛ ነኝ፣ ያደረኩት በሙሉ ልክ አይደለም፣ እኔ ሆነ ብዬ አይደለም ያደረኩት፣ እንደዚህ እንዴ ኤአይ አቀናብሬ ጨርሻለሁ ብሎ እኮ ነው። ተሳስቼ ነው አሳስተውኝ ነው እንደዚህ ሆነው ነው እንደዚህ ሆኖ እንደዚያ የሚባል አማርኛ አለ እንዴ? የለም። ሆነ ብለህ አስበህበት ፈግደህ ብር በኃይለኛ ተሰጥተዋል። ያ ብረት አለሁ ነው ህሊናህን የሸትከው እንጂ ኤርሚያስን አይደለም። ኤርሚያስ ነጊም ሊወጣ ይችላል። እና ውድ ቤተሰቦች ያለውን ነገር ይሄ ነው። ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።